በዱዓ ወቅት እጅን ወደ ላይ ማንሳትና ዱዓው ሲያበቃ ፊትን ማበስ በሱና የተረጋገጠ ነው ወይ? ያው ዛሬ 21ኛ ነው ከተባለ አንዷ ቀን ይቺ ቀን ልትሆን ትችላለች እንላለን። ዳሶች ጋር እንደውም ተጨራሽ አንድ ጊዜ ያልከ ነው የምትለኝ ያለችኝ እሷ አንድ ጊዜ ያልኩ። አንድ ሴት ከተፈታች በኋላ ዒዳዋ ሳያልቅ ከባሏ ጋር ግንኙነት ብታደርግ ኒካሁ ይመለሳል ወይ? የቲምን ገንዘብ የሚበሉ ሰዎች በሆዳቸው ውስጥ ሳትፉም እንደበሉ ይቆጠራል ይላል። በምናም ያየሁት ነገር አለ። ለይለቱል ቀድር በሚሆንበት ሰዓት እጭቃ ውሃ ላይ ሱጁድ ሳረጋ ይቻለሁ አሉ። ግድ በአረበኛ ዱዓ አድርግ ብሎ የሚያስገድድህ ነገር የለም፣ ግን ሱና ሶላት ይሁን ነው። ስለዚህ እያወቀ ከአላህ የታዘዘ መሆኑን እያወቀ ሚነቅፍ ከሆነ ተዲን የሚወጣበት ሁኔታ ይመጣል ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتوቻችን ሰኞ እለት በውድ ሸኻችን የሚቀርበው የአልፈትዋ ፕሮግራም ዛሬም በሰዓቱ ጀምሯል። ኢንሻአላህ እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። በመደወሉ ሰዓት ቴሌቪዥናችሁን በመዝጋትና የስልካችሁን ላውድ ስፒከር በማጥፋት አጠር አድርጋችሁ ለማቅረብ ትሞክራላችሁ። እስከ ፕሮግራሙ ፍጻሜ አብረን እንቆያለን። ሼክ አህለን ወሰህለን። መርሐባ ኢንሻአላህ። የመጀመሪያው የተላከለን ጥያቄ በምንኖርበት ቤት ጀማዓ ሆነን ነው የምንኖረውና ሁለት ልጆች ወደ ሀገራቸው ሲሳፈሩ ውስጥ ፖርሳዎች፣ ልብሶችና ወርቆችን ጥለው ሄዱ እና ልጆቹን ለማግኘት በጣም ሙከራ አደረግን፣ ልናገኛቸው አልቻልንም። ልብሱንና ፖርሳውን ተጠቅመንበታል፣ ወርቁ ግን አለ። 4 ዓመት ሆኗልና ቢጠፋብኝስ ብዬ ጨነቀኝ ነው አለች። የሰው ሀቅ ሁልጊዜ ያው ቢሻው አይባልም። ሰው ጓደኛ ይኖረዋል፣ ዘመድ ይኖረዋል። በዛ ከተማ አካባቢ ኢትዮጵያውያን ባገኛችሁ ቁጥር ስማቸውን ታላችሁ ገሊት የምትባል ታውቃላችሁ ወይ ምናምን እያላችሁ ማጠያየቅ አለባችሁ። ብዙ ጊዜ ሰዎች ዝም ብለው በችላት አይተዋሉ ሳያጠያይቁ እነሱ ሄደዋል የት እናገኛቸዋለን ይባላል። ግን በየሰፈሩ በዛ አካባቢ ያሉትን ኢትዮጵያውያን በሙናሰባ ይገናኛሉ፣ ራሱ ይታወቃሉ። ገሊት የምትባል ታውቂ ነበር ወይ ምናምን ብሏቸው ያውቃሉ። የአካባቢ ዘመዷም ሊገኝ ይችላል፣ ጎረቤቷ ሊገኝ ይችላል። እና አሁንም ጥረት ማድረግ አለ። ዝም ብሎ ማስቀመጥና ይሄን ያሉ አመቱ ሆኖታል ማለቱ ፋይዳ የለውም። በደንብ የላም ካልተደረገ ያው እንደ መደበቅ ነው የሚቆጠረው ማለት ነው። የሚያልቀው ቢያልቅ ተተገኘም ያው አፉ ሊሉት ይችላሉ። በተለይ ወርቅ የሚባለው አሁን ጊዜ ትንሽም እንኳን 1 ግራም እንኳን ቢሆን ገንዘብ የሚያወጣ ነገር ነው። ስለዚህ በቢሻው የኔ ያልቆይቷልና ዝም ብላችሁ ወሰዱት የሚባል ነገር የለም። ዛሬ በተቻለ ያህል ጥረት አድርጋችሁ ከሆነ አሁንም ጨምራችሁ የአካባቢው ያሉትን ኢትዮጵያውያን በሜሴጅ ራሱ ብታሰሩ ይገኝ ይችላል ነው። መርሐባ ኢንሻአላህ። መስመር ላይ ያለን ደውይ። ሄሎ ሰላም አለይኩም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አህላ ወሰህለን። ጠይቅ ሐቢቢ። እንትን ጥያቄ ለመጠየቅ ነበር። እሺ ጠይቅ። እንትን የሶስት ልጆች እናት ነበረችኝ፣ ሚስቴ ማለት ነው። ታኝ ብላ ፈትቻት ነበረ። ከቤት ወጣ የተወሰነ ጊዜ ቆይታ ከዛ ማን ነው ካልገባው አለች፣ ቤት ማለት ነው ገባች። እና ድጋሚ ኒቃ ማሰር ያስፈልግ እዳው አልቋል። ምን ያህል ወር ነው የሚያልቀው? 3 ወርሃዊ ደም በየደሙ በየወሩ 3 ደሞች ይኖራሉ። በየወሩ በየደሙ 3 ደሞች። ፍቹ አንዲ ነው መጀመሪያ ፍቹ አንዴ ነው የፈታው ሁለቴ ነው ወይስ እንዴት ነው?
ፈትቻለሁ ያልኳት ማለት ስንት ጊዜ? በአንድ ቀን። አንድ ቀን ሁለቴ ነው ያልከው? አዎ ያልኩ በአንድ ቀን እዛው አንድ ጊዜ ማለት ነው ያልኩት። አንድ ጊዜ ፈትቻለሁ ብያለሁ። ፈትቻለሁ ስትደጋግምከዋ? አይዋ ለማጠናከር ነው የደገምከው ወይስ እንዲያልቅ ፈልገህ ነው? አይ እንዲያልቅ ፈልግ። በጣም የሚገርማችሁ በጣም አበሳጭታኝ በጣም እና ከዛ አንፃር በቃ ውስጤ በጣም ስለተጎዳ እሷም በቃ አፋጣኝ ዜጋ እንዲቆማ ቁም ስቅል እያሳየች ነው ፈትቼሻለሁ ያልኳት። እና ሁለት ጊዜ ነው ያልከው? አዎ ሶስት እንዳይሆን ብቻ ለሶስት እንኳን እንደውም እሷ ጭራሽ አንድ ጊዜ ያልከህ ነው የምትለኝ ያለችኝ። እሷ አንድ ጊዜ ያልኩ ላስገባኝ ያለች። እና አሁን እዲያማ አሁን ወደ እዲያው ናት ቶሎ። እዲያው አንድ ሴት ከተፈታች ጀምሮ 3 ደም ማየት አለባት እዲያዋን ለመጨረስ። በወር አይደለም፣ በወር የሚቆጠረው ደም ማያው ሲሆን ነው። ደም የሚያው ከሆነ መካከለኛ እድሜ ያሉ ሴቶች በሙሉ ደም ያያሉ። ስለዚህ ወይ ገና ህፃን ሆና ደም ያልጀመረች ከሆነች ወይም ደግሞ ያቋረጠች አሮጊት ከሆነች በወር ነው 3 ወር ነው የሚሆነው ማለት ነው። መሀል እድሜ ላይ ያሉት ግን በየወሩ ደም ይመጣል፣ ወርሃዊ ደም። ያ አንድ ደም ይሆናል። ሁለተኛው ሶስተኛው ሲያልቅ ስትታጠብ ያ ጊዜ አለቀ ይባላል እዲያዋ ማለት ነው። ስለዚህ አሁን ከፈት 3 ጊዜ ካየች ተፈታት በኋላ ከዛ በፊት ልምጣ ካለች እዲያዋ ስላላለቀ ትችላለች። ካየች ኒካ ያስፈልጋል እኮ 3 ታለቀ 3 ደም ጨርሻለሁ ካለች እንደገና ማሰር ይኖርብሃል ማለት ነው። ሻሂድ አቅርበህ ኃላፊዋን አቅርበህ እንደገና እንደ አዲስ ታስራላችሁ ማለት ነው። አይ 3 ደም ካላየች ግን እንዴት ነው የሚሆነው? 3 ካላየች 3 ካልሞላማ በቃ እዲያው አላለቀም፣ መመለስ ትችላለህ። ዝም ብለህ ማሰር አያስፈልግም። መመለስ ይቻላል። አዎ ይሄን አረጋግጡ። ግን እሱን አረጋግጣለሁ። ተብሎ ነው የሚመለሰው ማለት ነው። በቃ አሁን መልሼሻለሁ ነው። አይዋ አትጨሽ ነበር መልሼሻለሁ ትላለህ። ግን መጀመሪያ አረጋግጡ። አሁን እሷ የመመለስ ፍላጎት ስላላት ምናልባት ያለቀውንም አላለቀም ብላ እንዲያቷሽ እንዲያታሳስተ ተጠንቀቅ። የፈታህበትን ቀን አታውቅም። ጥርጣሬ ካለ ማሰሩ ነው የተሻለው። مرحبا شكرا مرحبا مرحبا شيخ ከዚሁ ጋር ተቀራራቢ ይመስላል የተላከልን ጥያቄ። አንድ ሴት ከተፈታች በኋላ ዒዳዋ ሳያልቅ ከባሏ ጋር ግንኙነት ብታደርግ ኒካሁ ይመለሳል ወይ? አብረው መቀጠል ባይፈልጉ ኒካሁን ማውረድ ወይም ፈታሁ ማለት ይጠበቅበታል ወይ ያለች ነው። አዎ ያው ግንኙነት ከተደረገ ኒካሁ ታደሰ ማለት ነው። ከታደሰ ደግሞ እንደገና ፍች ይፈልጋል ማለት ነው። እንቀጥላለን ካሉ ያው ተመልሷል በዒዳው ላይ ስለሆነ ይቀጥላሉ። አይ ነው ለእንትናችን እንጂ እኛ መቀጠል አንፈልግም ካሉ ዒዳዋ እንደገና ይራዘምባታል ማለት ነው። እንደ አዲስ ተፈታ እንደገና ዒዳዋን መጀመር አለባት። አይዋ مرحبا ሌላኛው ለይለቱል ቀድርን በየትኛው ቀን መጠባበቅ ይሻላል ይላል። ያው በየነጠላ ቁጥሮች ላይ መጠባበቁ ጥሩ ነው ማለት ያው 10 ነገ እንግዲህ ዛሬ 20 ነው፣ ነገ ይጀምራል። የመጀመሪያ ነጠላ ቁጥር ነገ ነው ማለት ነው። በመጀመሪያው ቀን ሊሆን ይችላል፣ ነገ ማታ ሊሆን ይችላል ማለት ነው። አንድ ቦታ ላይ አይቀመጥም። በተለምዶ ሰዎች 27 ወይም 25 ነው እንትን የሚሉት፣ ግን በተለያዩ ቀናቶች ላይ እንደምትሽከረከር ነው ሐዲሱ የሚናገረው። አንድ አመት ምናልባት 21 ላይ ልትሆን ትችላለች፣ በሌላው አመት ደግሞ 25፣ በሌላው አመት ደግሞ 23፣ 27 እያለ በነጠላ ቁጥሮች ላይ ማለት ነው። ነጠላ ቁጥሮች ላይ ያው ከ10 ቀን 10 5ቱ ነጠላ ናቸው፣ 5ቱ ደብል ናቸው ማለት ነው። ስለዚህ በሁሉም ቀን መትጋት ጥሩ ነው። ምክንያቱም
ረመዳን ሲጀምር ራሱ ሰዎች ቅደም ተከተል ነው የሚጀምሩት። ቅደም ተከተል ስለሚጀምሩ አንዱ ዘግይቶ ከሆነ በሷ አጧጧም ነው 20 የሚለው እንትና ዲብል ነው እናንተን የሚለው እና መጀመሪያ አንደኛ ላይ መጀመሪያ እኛ ሮብን ለምሳሌ ጀመርነው ሐሙስ ይጀምሩ አሉ። ስለዚህ በእነሱ አቆጣጠር የኛ ጥፍ የሆነው ቀን እነሱ ነጠላ ነው የሚሆነው ማለት ነው። ያንን ማረጋገጥ አለበት ትክክለኛውን ስሌት ተከትሎ ያው ዛሬ 21ኛ ነው ከተባለ አንዷ ቀን ይቺ ቀን ልትሆን ትችላለች እንላለን። እዛ ደግሞ አንድ ቀን አልፈን 23ኛ 25ኛ እያልን እንሄዳለን። በስተት የጀመረ ሰው ግን በሙሉ ተቃራኒ ነው የሚሄደው ማለት ነው። እጥፉን ነጠላውን እጥፍ እያደረገ ነው የሚሄደው። በጣም አስቸጋሪ ነው። مرحبا መስመር ላይ ያለን ሼክ ሰላሙ አለይኩም። አሎ አሎ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እንዴት الحمد لله أهلا بك طيب يا حبيبي. ጥያቄ አንደኛ ጥያቄ ቲሞች ማለትም ለምሳሌ አባቱ በሞተ እንትን ዘካ ማውጣት ዘካ ማነው ሰደቃ ማውጣት አባቱ በሞተ ምን ለሞተበት ልጅ ለሱ ሰደቃ አሉ። ለምሳሌ እሺ 10 ቀን በኋላ ወይ 5 ቀን ቀድሞ ሊሞት አባት ሊሆን ይችላል ሰደቃ በማውጣት ለዛ ለማለት ማለት ነው። ግልጽ አላረከው ወጡ ለምሳሌ እሱ ሊሆን ይችላል። ኦኬ የረመዳን ውስጥ እሱም እሺ ምንድነው ሰደቃ ማውጣት 7 ቀን የሚባለው ማለት ነው ወይስ እንዴት ነው? እሺ እንደዛ አይደለም። ለምሳሌ በከባም 5 ቀን ውስጥ ላይ የሞተ በ5 ወይም 6 ወይም 2 ልጆች ሊኖሩ ይችላሉ። እሺ እሱ ሞቷል። ከዛ ከንብረት ላይ ወይም ብር ሊኖር ይችላል ወይም ፍየል ሊኖር ይችላል ቤት ውስጥ እነሱ አንስቶ አርዶ ሰደቃ ማውጣት እነሱ ማለት ነው። ለሟቹ እሱ ኑዛዜ አላደረገም። ኑዛዜ አላደረገም። ኑዛዜ ካላደረገ ልክ እሱ ህይወት ውስጥ እንዳለፈች በሙሉ ንብረቱ ወደ ወራሾች ይገለበጣል። እሱ ገንዘብ መሆኑ ይቀራል። ስለዚህ እነሱ ነፍስ አውቀው አባታችን ይሰደቅለት ብለው ተስማምተው ከሰጡ ያው ይቻላል፣ ምን ችግር የለም ማለት ነው። ግን ህፃኖች ከሆኑ አፉ ማለትም አይችሉም። ገንዘቡ በተለይ ውስን በሚሆንበት ጊዜ የቲሞች ሀቅ ከባድ ነው። ስለዚህ በተለምዶ 7ቱን ሳታወጡለት አመታቱን ሳታወጡለት እያሉ ዝም ብለው ሰውን የሚያታልሉ አሉ። አላህ ወላ ተቅረቡ ማለት የቲሚ ነው የሚለው። የቲሚን ገንዘብ አትቅረቡ እንኳን መብላት በአካባቢ ዝር እንዳትሉ ይላል። እነማ የኩሉነ ፊ ቡጡኒሂም ናራ፣ የቲሚን ገንዘብ የሚበሉ ሰዎች በሆዳቸው ውስጥ እሳትፉም እንደበሉ ይቆጠራል ይላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ተናዞ ከሆነ ያው በኑዛዜው ድርሻ አለው እሱ ተናዟል ተብሎ የራሱ ድርሻ ይኖረዋል ማለት ነው። ታልተናዘዘ ግን ልክ ሮህ ስትወጣ በሙሉ ገንዘብ ብዙም ይሆን ጥቂትም ይሆን ወደ እነሱ ነው የሚገለበጠው እንጂ እሱ ገንዘብ የለውም ተሞተ በኋላ ማለት ነው። ስለዚህ ይህንን ማጣራት ያስፈልጋል ማለት ነው። አልተናዘዘም ታልተናዘዘ ምንም ሰደቃ የሚባል ነገር የለውም ማለት ነው። ግን ቤተሰብ የሆኑ ሰዎች ትልልቅ ሆነ ወራሾች ነፍስ አውቀው እና እኛ በፍቃዳችን ለኛ ብሎ ነው ምናልባት የተው ብለው እነሱ ተስማምተው ተሰደቁለት ጥሩ ይሆናል። ህፃናቶች ሲሆኑ ግን አፉ ማለትም አይችሉም። ስለዚህ በእነሱ ላይ ራሱ ሰደቃ ይሆንላቸው ብሎ መተው ነው። ሌላ ራሱን የቻለ ሊነይትለት የሚፈልግ ሰው ካለ ያደርግለት። ተየቲሞቹ ገንዘብ ግን አንስቶ ማብላት አይገባም ነው። مرحبا ሁለተኛ ጥያቄ ላሽ ጠይቅ። ሁለተኛው ነው በድን ላይ ለምሳሌ ጅልባብ ኒቃብ የለበሱ ጅልባብ የለበሱ እህቶቻችን አሉ። እሺ በእነሱ ለምሳሌ ሲሄዱ እየተንጓፈፈች ወይ ጽሁን የሚያሳድግ አለ። እሱ ሊሰራው ይችላል።
በዛ የሚሳለቁ አንዳንድ ሰዎች ለምሳሌ ከእስልምና ይወጣሉ ወይ ወንጀለኛ ናቸው ወይ ከእስልምና ያወጣቸዋል። እንደዚህ በሚሉበት ሰዓት ለምሳሌ ኒቃብ የሚለብሱትን ኒቃብ ለብሳለች እንጂ እሷ እኮ እኛን ለማየት ነው ይኖራሉ አሉ ማለት ነው። መርሐባ ሱሪ የሚያሳጥሩ በእንደዚህ የሚሳለቁ ከእስልምና ያወጣቸዋል። ጀሚል መርሐባ። በአጠቃላይ መርሐባ። ዲን ነክ በሆኑ ነገሮች መሳለቅ የለበትም። ማንኛውም ሙስሊም የሆነ ሰው ዲን ጋር የሚገናኝ ነገር ላይ ጥንቃቄ ማድረግ አለበት። ሰውየውን ተጣልቶት ከሆነ በሌላ በተራ ነገር መልስ መስጠት ይችላል። ዲኑ ጋር ካያያዘው ግን አላህ ጋር ነው የሚጋጨው ማለት ነው። አላህ ያዘዘውን ነገር እሱ እንደነውር አድርጎ ሲያንቋሽሽ ሲያብጠለጥል ዲኑን እየሰደበ ነው ሳያውቀው ማለት ነው። እሱ ግለሰቡን እየተቸው ነው የሚመስለው። አላህ ያንን ማዘዙ ትክክል አይደለም እያለ ነው። ረሱልን ትክክል አይደሉም እንደማለት ነው የሚሆነውና ብዙዎቹ በተለምዶ ዝም ብሎ የዋሆች ናቸው። አንዱ ሲል የሰማውን ዝም ብሎ ይላል፣ የሚያስከትለው መዘዝ አያውቅም። ስለዚህ እያወቀ ከአላህ የታዘዘ መሆኑን እያወቀ ሚነቅፍ ከሆነ ተዲን የሚወጣበት ሁኔታ ይመጣል ማለት ነው። ሳያውቅ ዝም ብሎ ሲሉ ሰማው የሚሉት አለ። አንዳንድ ጅሎች ሲለክፉ ይሰማል፣ እሱም ዝም ብሎ እንትን ይላል። አያውቅም፣ ማን እንዳዘዘ አያውቅም፣ ለምን ምን ያህል አስፈላጊ እንደሆነ አያውቅም። እንደዛ ከሆነ ያንን ማሳወቅ ማስገንዘብ ያስፈልጋል። አንተ የምትለው ነገር እኮ ከባድ ነው እና አውቀህ ሁን ብለህ ከሆነ የምትናገረው ከዲን የሚያወጣ ነገር ነው። ግን አላወቅ ከሆነ እስትግፋር አይለመዲ ብሎ መመከር አለበት ማለት ነው። መርሐባ። ድርጊቱ ግን ከእስልምና ያወጣዋል ከእስልምና ያወጣዋል ወይ ያለ ነው። እሱን እኮ መለስኩልህ። አውቆ ሁን ብሎ የሚልና ሳያውቅ በየዋህነት የሚል ይለያያል እያልኩ ነው ያለሁት። የፊቱም ሆነ የኋላው ስራዬ ብሎ የዲን አካል መሆኑን እያወቀ የሚተች ከሆነ ሊወጣ ይችላል እያልኩ ነው። አይ ሳያውቅ ዝም ብሎ በጅላጅልነት ሰዎች ሲሉ የሚሰማውን እንደ ዝም ብሎ የሚደግም አለ፣ እንደ ፋሽን ያደርገዋል። አንድ ሲሳደብ ይሰማል፣ እሱም ያንን ያቅጨለጭለዋል። እንደዛ ከሆነ ያላወቅም እንጂ የነገር እኮ ከባድ ነው ብሎ ምክር እና እስትግፋር እንዲያደርግ ምከሩት ነው። መርሐባ ኸይር ኢንሻአላህ ሼክ። ሌላኛው ጥያቄያችን አንድ ሴት በወር አበባ ምክንያት ሶላት መስገድ ባትችል የሌሊተል ቀድርን ምንዳ ለማግኘት ምን አይነት ዒባዳዎችን ማድረግ ትችላለች ይላል። ችግር የለውም። ያው ዒባዳ ብዙ ዘርፍ አለው። ዚክር ብላ ቁጭ ብላ ብታረግ ትችላለች። ምናልባት ደግሞ አቅም ካላት ለሚስኪኖች ለየቲሞች ሰደቃ ብትሰጥ በዛ ሌሊት የበዛ አጋጣሚ ታገኛለች ማለት ነው። ሌሎችም ዘመድ ብትጠይቅ የተለያየ ነገር አላህ የሚወደው ነገር ወይ የተቀያየሙ ሰዎችን ብታስታርቅ የተለያዩ ኸይር ነገሮችን ላይ በኸይር ነገር ላይ ተሰልፎ ያሳለፈ ሰው ያገኘዋል ማለት ነው። መርሐባ። ከዚህ ከኢቲካፍ ጋር በኢቲካፍ ላይ ያለ ሰው ለግድ አስፈላጊ ጉዳይ ከመስጂድ ቢወጣ ይበላሽበታል ወይ? እንግዲህ አስፈላጊ ጉዳይ የሚለው ምን ያህል እንደሆነ አልገለጥከውም። እንዳልከው እውነት አስፈላጊ ከሆነ ችግር የለውም። አስገዳጅ ነገር ካጋጠመ በዛ አስገዳጅ ምክንያት ቢወጣ በተቻለ ፍጥነት ቶሎ ለመመለስ መሞከር አለበት። በተቻለ ፍጥነት ቶሎ ለመመለስ አስገዳጅ እንዳልከው አስገዳጅ ከሆነ ማለት ነው። ዝም ብሎ ለተራ ነገር ግን መውጣት የለበትም። ሰዎች አላስፈላጊውን ነገር እኮ አካብደው ዑዝር ነው ችግር የለም የሚሉ አሉ። እንደዛ መሆን የለበትም። ኢቲካፍ ያው አህድ ገብቷል። አላህ በዚህ ሰዓት እስከዚህ ድረስ ኢባዳ አደርጋለሁ በመስጂድ አልወጣም ብሎ ገብቷል። ያኔ በተፈጥሮ የሚያስወጣ ነገር ሽንት ቤት ሊሄድ ይችላል፣ ውዶ ሊያደርግ ይችላል። ያ ችግር የለውም ማለት ነው። ሌላ ነገር ግን የዱንያ ሀጃ ከሆነ አስገዳጅ ነገር በቀጥታ ሊተው የማይቻል ነገር ከሆነ ያን ነገር በተቻለ ፍጥነት ቶሎ ደርሶ መመለስ ይቻላል ነው። መስመር ላይ ደውለን ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን መርሐባ። ጥያቄ ነበረኝ። እሺ እኔ በትላንት ማለት ነው ክትትል ነበረኝ። የህክምና የምን ክትትል ነው? ወሊድ የእርግዝና። የእርግዝና። እሺ እሺ
ስለዚህ ክትባት አለ ተብሎ መርፌ ተወጋው። እሺ መርፌ ተወጋሁኝ አለች ትናንት። ምን አለ ተብሎ ህክምና አለ ምን አለ ተብያለሽኝ? ክትትል። ኦኬ ለክትትሉ ያው ትናንትና መርፌ መወጋት ነበረብሽ ተወጋሽ? ከዛ ብዙ ሰው ያስፈቅራል አሉ። መርፌው ምንድነው? የምግብ መርፌ ነው እንዴ? አይ አይደለም፣ ክትባት ነው። ክትባት ነገር ነው። ያው በቆዳ የሚወሰድ ማለት ነው። ችግር የለውም እሱ። ለምግብ የሚተካ ከሆነ የምግብ መርፌ የሚባለው ከሆነ ያፈርሳል። ይሄ ግን ሙሉ ግሉኮስ ምናምን አይደለም። አዎ አይ መርፌ ሆኖ አለ እንጂ በመርፌ ራሱ እንደ ምግብ የሚያገለግል መርፌ ይኖራል። እሱ የምግብ ከሆነ አይሆንም፣ እንደፈረሰ ይቆጠራል፣ ቀዶ ታወጫለሽ። ይሄ ደረቅ መርፌ የሚባለው ግን ለበሽታ ማስታገሻ የሚሰጠው ችግር የለውም። ይሄ ቦርቦር ክትባት ነው። ችግር የለውም። መርሐባ። እሺ ሌላኛው የተላከልን ጥያቄያችን አንድ ሰው ተራዊህ በጀማዓ ሰግዶ ካበቃ በኋላ በሌሊት ተነስቶ ተሐጁድ መስገድ ቢፈልግ ዊትሩን እንዴት ነው ማድረግ ያለበት? ማታ ሰግዶ ሁለት አይነት አሰራር ይኖራል። አንደኛ ያው ኢማሙ ጋር ሶላተል ሌል እስከ መጨረሻ የቆየ ሰው ሌሊቱን እንደቆመ ይቆጠርለታል የሚል ሐዲስ አለ። ያንን ለማግኘት ኢማሙ ጋራ ጀምሮ ኢማሙ ጋራ መጨረሱ ይመረጣል ማለት ነው። ከዛ በኋላ ግን ላዊትራኒ ፊለይላ በአንድ ሌሊት ሁለት ወትር የለም የሚል ደግሞ ስላለ ወትር ሰግዷል፣ ወትሩን አይደግመውም ማለት ነው። ያንን ላለመድገም አንደኛ መጀመሪያ ኢማሙ ጋር ታሰላምታለህ። ልክ እሱ ሲያሰላምት ተነስተህ ሁለት ታረገዋለህ፣ ጥንድ ታረገዋለህ ማለት ነው። እስከሚያሰላምት አትቆም። እሱ ያው ሲጨርስ ጨርሷል ማለት ነው። ከዛ አንድ ረካዓት ይጨምርበትና ይሄኛውን ጥንድ ይሆናል ማለት ነው። አሁን ወትር አልሰገድክም አንተ፣ ወትሩን አፍርሰዋል። ኋላ የሌሊቱን የራስን ተሰገድክ በኋላ መጨረሻ ስትል የራስክን ወትር ትሰግዳለህ ማለት ነው። አንዱ ይሄ ነው። ሁለተኛው መጀመሪያ ኢማሙ ጋራ ወትሩን ጨርሶ ዝም ብሎ ተሄደ፣ ወትራውን አልቋል። ሌሊት በሚነሳበት ጊዜ ሁለት ረካ እያረገ ዝም ብሎ ተጠወ ይስገድ። ወትር እንዳያረግ ተጨማሪ ማለት ነው። ወትር ሳይሆን ሁለት ሶላቱ ሌሊት መትና የሚለው ያው ግልጽ ነው፣ ክፍት ነው። ያ በዛ መልክ መስገድ ይችላል። ሁለት ጊዜ ወትር እንዳይሰግድ ነው ዋናው ነገር። መርሐባ ሼክ። ሌላ ደዋለን። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። እሺ ጥያቄ ዛሬ ረመዳን 20 ነው። እሺ እና ማታ ደግሞ ተራዊህ 21 ነው የሚሰገደው። ስለዚህ 21ኛው ሌሊት አይደለም ማለት ነው። ነገ ነው 21ኛው ሌሊት። አሁን ፊታችን ያለው ነው 21ኛ ማለት ዛሬ አሁን 20ኛ ቀን ነው እየጦምን ያለ ነው አይደል? አሁን የሚቀጥለው 21ኛ ነው። ሌሊተል ቀድር ሊሆን ይችላል ራሱ ሌሊቱ ያሁኑ ምሽት ማለት ነው። አዎ በነጠላ ቁጥሮች በመጨረሻው 10 በነጠላ ቁጥሮች ፈልጓቸው ስላሉ አንዳንድ ጊዜ 21 ሊሆን ይችላል። ነጠላ ቁጥር ነው መጀመሪያው ማለት ነው። ነብዩም ይሄ እንደሆነ መጥቷል ሐዲስ። መካከለኛውን 10 ኢቲካፍ ሲያደርጉ ቆዩና መጀመሪያ አላወቁም ነበር። መካከለኛውን 10 ጨርሰው በቃ ዛሬ እንወጣለን ጨርሰናል ሲሉ ጅብሪል መጥቶ እነለዚ ተጥሩቡ አማመክ አላቸው። የምትፈልገውን ነገር ሌሊተል ቀድር ከሆነ ገና ነው፣ እስካሁን አላገኛቸውም፣ ወደፊት ነው አላቸው። እዛ መግለጫ ሰጡ። ያኛ ሌሊተል ቀድር ምናልባት መካከለኛው 10 ላይ ይሆናል ብለን ነበረ፣ አሁን በሚቀጥለው 10 ነው ተባለ። መቀጠል የምትችሉ ካላችሁ ቀጥሉ፣ እኔም ልቀጥል ነው አሉ። እሺ ብለው የሚችለው ቀጥል አብሮ ማለት ነው። ተቀጠሉ። በኋላ በዛው ቀን ምሽት በምናም ያየሁት ነገር አለ። ሌሊተል ቀድር በሚሆንበት ሰዓት ጭቃ ውሃ ላይ ስጁድ ሳረጋ ይቻለሁ አሉ። ጭቃና ውሃ ላይ እና በዛው ምሽት ኃይለኛ ዝናብ ጣላ።
ዝናቡ የነብዩ መስጂድ እዛ ጊዜ ያው የተምር ቅጠል ነበረ ክዳኑ ዳገራችን ያው በሳር እንደሚከተለው ማለት ነው። ያ በኃይል አፈሰሰ። ያ መብራትም የለም። ፈጅር ሲያሰግዱ ልክ ሱጁድ ሲያረጉ በግንባራቸው ጭቃው ላይ ሱጁድ ያደረጉ ማለት ነው። ጨቅይቷ ላይ ያው ፍሳሽ ስለነበረ ከዛ አሰላምተው ዘወር ሲሉ ወደ ህዝቡ ፊታቸው ጭቃ ተለቅልቆ ተገኘ ማለት ነው። በዛው ሌሊት እንግዲህ የነብዮች ምናምን በቀጥታ ያው እንደ ጋር ነው የሚቆጠረው። እንግዲህ ጠዋት ያ ሌሊት በሚሆንበት ቀን በጭቃ ላይ ሱጁድ ሳረጋ ይቻላል ብለው ማታ ያ ነገር ተከሰተ ማለት ነው። እና የዛ አመት ለይለቱል ቀድር በ21ኛ እንደሆነ ያረጋግጣል። የፊሶ ያለ ሐዲስ ነው ማለት ነው። ስለዚህ አሁን የሚቀጥለው ሌሊት ሊሆን ይችላል። እሺ ሁለተኛ ጥያቄ ደግሞ እሺ መጾም የማይችል ማለት ነው በእድሜ መግፋት እና በየቦታው በሚበላው እህል ነው የሚሰፈርለት ወይስ በበሰለው ምግብ ነው ሰደቃ የሚወጣው? እንደ አስፈላጊነቱ ችግር አንድ ለአንድ ሰው የሚበቃ ምግብ ብቻ መስጠት ነው። እህል በሚሆንበት ጊዜ ያው እህሉ ልክ ሰደቀተል ፊጥር እንደምንሰጠው በዛ መጠን እንሰጣለን። ጥሬውን እህል ከሰጠን ወይ ዶቄት ከሰጠን ማለት ነው። ይሄ የተባሰለ ከሆነ ደግሞ አንድ ጊዜ የሚያጠግበው ምግብ ተሰጠ ነው በቃ ማለት ነው። በብርስ ቀይሮ መስጠት አይቻልም? አይ ብር እንኳን አጨቃጫቂ ነው። ብቻ ያው ምናልባት የሚያስቸግር ከሆነ ምግቡን መስጠቱና ማዘጋጀቱ በሂሳቡ ምግብ ቤት ራሱ ሄዶ እንዲበላ ማድረግ ይቻላል። ከፍለሽ ምግብ ቤት ሄዳችሁ ተዋውላችሁ ይሄን ሰውዬ ይሄን ያህል ቀን እናንተ ጋር ምሳ ወይ መራት ይብላ በእኔ ሂሳብ ብሎ ምግብ ቤት ጋር ማገናኘት ይቻላል። እሺ مرحبا مرحبا شكرا جزاك الله خيرا مرحبا وإياك مرحبا ሼክ ሌላኛው ጥያቄ ተሐጁድን በቤት ውስጥ ለብቻ መስገድ ይሻላል ወይስ በመስጂድ በጀማዓ የትኛው የበለጠ ነው ሱናውን የተከተለው ይላል። ተሐጁድ ነው የሚለው ተሐጁድ ቤት ተራዊህ ማታ ያው መስጂድ ጋር ይሰግዳል ማለት ነው። ተሐጁድን ሁለት ጊዜ መመላለስ በአንድ ቀን ብዙ እየተቃወሙት ነው በአሁኑ ጊዜ ዑለሞች። በአንዴ ፈርድ ሶላት ይመስል ሰው ማታ ተራዊህ ሰግዶ ተበትኗል። እንደገና ደግሞ ተመልሰና ይባላል። እንደገና ለፈጅር ሶስተኛ ናቶ ላይ ይባላል። ምን አይነት ዝባዝጌ ነው እያሉ ማስረጃም ጥሩ እያሉ ነው ብዙዎቹ ማለት ነው። ስለዚህ ይሄ መጀመሪያውንም ያው አፍዶሉ ሶላት ረጅል ፊቲ ብለዋል ነብዩ አለይሂ ሰላም። ለልፈሪዷ ፈርድ ብቻ ነው መስጂድ መምጣት አውላውያ የሚሰጠው ማለት ነው። ስለዚህ እንኳን ሁለቱ ቀርቶ እርግጠኛ ሰግዳለሁ ካለ አንድ ሰው ተራዊህንም ቤት ቢሰግድ ይመረጣል። ተራዊህንም ግን ብዙ ጊዜ ሰዎች ሰንፋሉ ቤት በሚሆኑ ጊዜ እዚህ ያው መስጂድ ሲሄድ ሰነፉም አብሮ ይሰግዳል ይግድ። ቤቱ ከሆነ ግን አሁን ያለ ወሬው ይዛል ምግቡ ምናምን ሲል ሳይሰገድ ይቀራልና ያ ከሚሆን ሂዶ በጀማዓ ሰግዶ መጣቱ ይሻላል ማለት እንጂ ነሱ ነው ያው አፍዶሉ ሶላቱ ረጅል ፊ ቤቲ ስላሉ ረሱል ተፈርድ በስተቀር ያለ ሶላት ትርፍ ሶላት ቤት ነው የሚመረጠው ብለዋል። ስለዚህ ቤት ማድረጉን እርግጠኛ የሚችል ሰው ከሆነ ቤቱ ቢያደርገው ይመረጣል ነው። አይዋ مرحبا ان شاء الله መስመር ላይ ያለን ሄሎ السلام عليكم وعليكم السلام اهلا وسهلا الحمد لله እሺ عندي ጥያቄ ነበረኝ ከቤተሰብ ጋር የተገናኘ እሺ እኔ ቤተሰብ ጋር ያለበትን ነበረ ምን ነበረ ቤተሰብ ጋር እና አባቴ አላሳደግም እና እንትን እናትን ታመማለች። እኔ እነሱን እንትን ስለማልናቸው ይኖርብኝ አይደለም። ይኸውልሽ ድምፅሽ ተደራርቦ ድምፅሽን ከፈት አድርጊው። ትንሽ ታፍኗል፣ አልተሰማም። እሺ አባቴ አላሳደገኝም እናቴም ደግሞ ታማሚ ነችና እነሱ ጋር ደግሞ ምንድነው አልቀርብም ነው ያልሽው? እሺ እና እነሱ ሀቅ ይኖርብኝ። ايوه مرحبا
አዎ እናት አባት ምን ጊዜም አሳደጉሽም አላሳደጉሽም ሀቅ አለብሽ። እነሱ ባለማሳደጋቸው ምናልባት እየቻሉ በግዴለሽነት ከሆነ ተጠያቂ ይሆናሉ። እነሱ ወንጀል ሰርተዋል፣ አንቺ ደግሞ እንደገና ሌላ ወንጀል ሰራለሁ፣ በወንጀል አይተካም። እና እየቻሉ ከሆነ ታቅማቸው በላይ የሆነ ችግር ካለ ችግር አለባቸው፣ ስላልቻሉ ነው። አላህ አፉ ሊላቸው ይችላል። በማንኛውም መልኩ ግን እናት አባት ሀቅ ስላላሳደገ ስላልረዳ ሀቅ የለብህም የሚባል ነገር የለም። ሀቅ አለብሽ። ቢያሳድጉም ባያሳድጉም አንቺ በምትችለው አቅም እርጃቸው፣ ጠይቂያቸው ማለት ነው። እነሱ ያጓደሉት ነገር ካለ ሂሳባችሁ ማለት አወራረድ ያላችሁ። እሱማ ነው ግን እኔ ምን ስለሆነ ላውድ ስፒከር ከሆነ ምናልባት ስልክሽ ጥርት ብሎ ይደረሳል። ጥርት አለ አይሰማም። በ5 ዓመቴ ነው እኔ ከቤተሰቦቼ ጋር ሲናደርኩት። ኦኬ እኮ ምክንያቱን አሁን ዝርዝር ውስጥ መግባት አንችልም። ብዙ ችግርም አሳልፍ ስለሆነ ራሴን ስለወጣበት እነሱን እንትን ማለት አይዋ አሁን አንቺ ምናልባት ከቤት ስለወጣሽ ጥያቄውን ግልጽ ለማድረግ ያክል አንቺ ከቤት ስለወጣሽ በ5 ዓመትሽ አሁን 22 ዓመትሽ ነው፣ ራስሽን ችለሻል። በዚህ ሰዓት በልጅነት የዞር ብለው ሳያዩኝ እንዴት እነሱ እንትላለሁ የሚለው ውስጥሽ ጋር ነው ያልተስማማሽው ማለት ነው። እኮ አንቺ ሀቅ አለብሽ ነው። ቅድም እኮ እኔም ለመግለጥ ሞከርኩኝ። አንቺ ጠይቂያቸው፣ የተቸገራቸውን ባለሽ አቅም እርጃቸው። ከዛ በኋላ አላህ ደግሞ አንቺ ካሳ ይሰጥሻል። ያው ቂምሽን ስተሽ እኔን ትእዛዝ አክብረሽ ስለኸደምሽ ብሎ አላህ አንቺ ደረጃ ይሰጥሻል፣ በነጻ አይደለም። እነሱ ደግሞ አጥፍተው ከሆነ ያንቺን ሀቅ አጓለው ከሆነ አፉ ብትያቸውም አሁንም በአፉታው ደግሞ ተጨማሪ አጅር ታገኛለሽ። ካላልሽም እነሱ በአላህ ዘንድ ይጠየቃሉ እንጂ አልረዱኝም አላሳደጉኝም እና ነጻ ነኝ የሚባል ነገር የለም ነው ዋናው ነገር። መርሐባ። ሌላ ጥያቄ ያለሽ እህታችን? መርሐባ ወያኪ መርሐባ ኸይራን። አንድ ሰው ዒሻ ሶላትን ሳያገኝ መጥቶ ተራዊህ ቢደርስ ኢንሻ አልፎት ተራዊህ ጀምሮ ቢደርስ መጀመሪያ ዒሻውን መስገድ አለበት ወይስ ከኢማሙ ጋር ተራዊሁን መጀመር ይችላል? አይችልም። መጀመሪያ ሰው ተራዊህ የሚፈቀደው ፈርዱ ሲሰገር ነው። ቀብልያ ተፈርድ በፊት ትሰግዳለን። ባዲያ ቀብልያ የሚባለው ሶላት ራሱ እኮ ጊዜውን ጠብቆ ነው የሚሰገደው። አዛን ሲደረግ ባዘቦቱ ቀን ራሱ የተፈርድ በፊት የሚሰገድ አለ። ያ የሚሰገደው ያው ወቅቱ መድረሱ ሲረጋገጥ ነው። አዛን እንኳ ባይኖር ማለት ነው። የኋላ ደግሞ ተፈርዱ በኋላ የሚሰገደው ተፈርዱ በፊት እኔ የኋላ ቸኩላለሁና ብለህ ሄዱ ብትሰግደው አይሆንም። ቀብልያ ሊሆን አይችልም። ያው ባዲያ ነው ማለት ነው። ስለዚህ ሁሉም በቦታው ነው መከበር ያለበት ነው። መርሐባ። ሌላኛው ጥያቄያችን ደግሞ በደንብ ዱዓ ለማድረግ ወስኗል ኢንሻአላህ። በሶላት ውስጥ በተለይ በሱጁድ ወይም በዊትር ቁኑት ላይ በአማርኛ ወይም በሌላ በምናውቀው ቋንቋ ዱዓ ማድረግ ሶላቱን ያበላሽብናል ብያለሁ። አሁን ማይችል ከሆነ ያው ፈርዱ ላይ የግድ ያው የተመደበ ዱዓ ስላለ ፈርድ ሶላት ላይ ያው ሁሉም ዚክሮች በሐዲስ የመጡ ናቸው። ስለዚህ ሩኩዕ ላይ የሚባለው ሱጁድም ላይ የሚባለው ተህያም ላይ የሚባለው ሁሉም ያው አጫጭር ነገሮች ናቸው፣ አዳጋች አይደሉም። እነሱን ተምሮ በዛው መጠቀም ይኖርበታል ማለት ነው። ሱና ሶላት እንደ ተራዊህ አለ ወይም ብቻህን የምትሰግድ ተሐጁድ ምናምን ከሆነ ችግር የለውም። ብዙ የምጠይቀው ነገር አለኝ ግን ቋንቋ አልችልም አረበኛ ብትል ግድ በአረበኛ ዱዓ አድርግ ብሎ የሚያስገድድህ ነገር የለም። ግን ሱና ሶላት ይሁን ነው። ፈርዱ ላይ ከሆነ ያ መደበኛ ራሱ የተመደበ የሶላቱ አካል ስለሆነ ያንን ተከትሎ ነው የሚሄደው ማለት ነው። ሱና ሶላት ከሆነ ግን በፈለከው ቋንቋ አላህ ነው ወሚን አያቲ እክትላፉ አልሲነቲኩም ወአልዋኒኩም ነው። መልካቸውም እንትንም ቃላታቸውም ቋንቋቸውም የፈጠርኩት እኔ ነኝ የኔ ታምር ነው እያለ ነው። ስለዚህ እሱ በሁሉም ቋንቋ የፈጠረው እሱ ነው። የሁሉንም ቋንቋ ያውቃል።
በገሌ ቋንቋ ብቻ ተብሎ የሚገደብ ነገር የለም ማለት ነው። ግን ፈርድ ላይ ያው ከማወረድ ነው ሶሉ ከማ ራአይቱሙን ይሰለ ብለዋል ነብዩ። የሰግድ እንዳያቸው ስገዱ ስላሉ እሳቸው ሲሰግዱ ይሉት የነበረው ተመድቧል። ደግሞ ቀላል ነገር ነው፣ ረጅም አደገች ነገር አይደለም። በአንድ ቀን አጥር ስለጨርሰው ትችላል። አይዋ መርሐባ ኢንሻአላህ። መስመር ላይ ያለን ተቋርጧል ኢንሻአላህ። መርሐባ። ሌላኛው ጥያቄያችን በዱዓ ወቅት እጅን ወደ ላይ ማንሳትና ዱዓው ሲያበቃ ፊትን ማበስ በሱና የተረጋገጠ ነው ወይ? ዱዓ በአጠቃላይ إذا دعا العبد ربه ورفع يديه ይላል ራሱ استحي الله أن يردهما صفرا። ይህ አጠቃላይ ነው። አንድ ባሪያ ሀጃ ኑሮ ጌታውን መለመን ፈልጎ እጁን ብድግ አድርጎ ያ ረቢ እንዲያርግልኝ ያ ረቢ እንዲያርግልኝ ብሎ ሲንሰፈሰፍ ያንን ባሪያ ዝም ብሎ ባዶውን እንዳላየ ሆኖ ሊተው አይፈልግም። አላህ ያከብረዋል። ባሪያዬ እንደዚህ ተቸግሮ እየለመነኝ እንዴት ዝም እለዋለሁኝ ብሏል ይላል። ለእስትጃባ እንዳውም ምክንያት ሆነ ማለት ነው። እና በቃልም በተግባርም ማለት ነው። በመላሱም እየጠየቀ ነው፣ እጁም እየተቀለበለበ ነው። ባዶ እጅ ነው ያለሁት እዚህ ላይ ጠበርግበት እያለ ነው። ስለዚህ ያ ዱዓ ላይ በጥቅሉ እጅ ማንሳት ክልክል ነው የሚሉ አሉ። ይሄ ስህተት ነው። ግን ተፍሲል ይደረግ ነው የሚሉት አንዳንዶቹ። በደፈናው አንዱ እኮ ቢዳ ነው ሲል ይሰማል፣ ብሎ ቢዳ ነው ይላል ማለት ነው። ያው እጃቸውን ብዙ ጊዜ አንስተው ዱዓ አድርገዋል ነብዩ አለይሂ ሰላቱ ወሰላም። ያላደረጉበትም ጊዜ አለ፣ ያላነሱበት ማለት ነው። ስለዚህ ባነሱበት ቦታ ላይ እናነሳለን፣ ባላነሱበት ቦታ ላይ እንተዋለን። ይህ አማራጭ ነው። ምናልባት ይህን ዝርዝሩን የማያውቅ ሰው ዱዓ ሲደረግ ያው እጅ መነሳት አለ በሚል ቢያነሳ ምንም ችግር የለውም ነው። መርሐበን ሼክ። መስመር ላይ ያለን ሄሎ። ወይ መርሐባ ሰላሙ አለይኩም። ሰላም አህላን ቢክ። ጥያቄ እንትን ነበረ ሌሊት ተጋለው። እሺ እዛ በመሀል አቋረጥና እሺ እዛ በኋላ አውቃለሁ በማቋረጡ ጊዜ በጣም መጥፎን በተደጋጋሚ ባቋረጥኩኝ ጊዜ ሶላት መስገድ ስታቆም ስትተው ነው? ሰላት ሳይሆን የሌሊት ሶላቱን የሌሊት ሶላት አንዳንዴ ሲመች ትሰግዳለህ፣ ሲያቀተህ ትተዋለህ ነው። ቢያንስ 1-2 ቀን 3 ቀን ሰግድና ከዛ በኋላ አንዳንዴ ይደክመኛል እተዋለሁ። የዛን ቀን ደግሞ በቃ መጥፎን ማይቼ በቃ ተደጋጋሚ እንትና። አይዋ ጥሩ። ያው ሱና ሶላት ያው ግዴታ አይደለም በመሰረቱ። الصلاة خير موضوع فمن شاء استقل ومن شاء استكثر ብለዋል ነብዩ። ሶላት ወደ አላህ ከሚያቀርቡት ስራዎች ትልቁ ነው። በመሆኑም የፈለገ ሰው ያብዛ፣ የፈለገ ያሳጥር። አንተ ራስህ የምትችለውን ታደርጋለህ። ግን የሚመረጠው ያለመድከውን ነገር አለማቋረጥ ነው። ያስለመድከውን ነገር ጌታ በዛ ሰዓት ማነው የሚለምነኝ ማነው እስትግፋር የሚያደርገው እያለ ሊሰጥህ እየፈለገ አንተ እንደገና ስታቋርጥ ያለ ምክንያት ከሆነ ጥሩ አይሆንም ማለት ነው። ምናልባት ከባድ ስራ ላይ ውለህ ደክሞህ ከሆነ ግዴታ አይደለም። በስንፍና ግን አታቋርጥ። በስንፍና ማቋረጥ የለበትም። ምክንያቱም አንተ አላህ ለአንተ ሽልማት ሊሰጥህ አዘጋጅቶ እየጠበቀ አንተ ስም ለስታንኳርፍ ስትል በቃ ትቶታል ይቅር ተብሎ ሊሰረዝ ነው ማለት ነው። በስንፍና ሲሆን ደክሞህ አሞህ ምናምን ከሆነ በዛ ምክንያት ቢቋረጥ አጅሩም አይቀርብህም፣ ምንም ችግር የለም ማለት ነው። እሱ አንድ ሀሳብ የሆነበት ምናልባት በማልሰግድበት ቀን መጥፎ ህልሞች እያየሁ ነው እያለ ነው። እሱማ ያው ስጋቱ ነው፣ ፍርሃት አለ። ጠብቀኛል ብሎ ስለሚያስብ ስጋቱ ራሱ ቅዥት ያመጣል። ስለዚህ ቅዥት እንዳይመጣ ብለህም ደግሞ ለቅዥት መከላከያ መስገድም አይደለም። ያው ኢባዳ ነው፣ ጌታ ጋር እቀርባለሁ በዛውም አላህ ይጠብቀኛል ብትል ችግር የለውም እንጂ እንዳልቃዥ ብለህ መተኛት እንትን መስገዱ አስፈላጊ አይደለም። እሺ መርሐባ ሽክራን ሐቢቢ። ሌላኛው ጥያቄያችን ሼክ ዘካተል ፊጥር ከዒድ ሰላት በፊት ማውጣት ያልቻለ ሰው በኋላ ላይ ቢያወጣ እንደ ሰደቃ ነው የሚታሰበው ወይስ እንደ ዘካተል ፊጥር?
እንደ ተራ ሰደቃ ነው ብለዋል። ተራ ሰደቃ ነው፣ ቢፈቅድ ይቀበለዋል፣ ባይፈቅድ አይቀበለውም። ዘካተል ፊጥር ከሶላት በፊት ከሆነ ግን በቀጥታ ይቀበለዋል ነው ያሉት ማለት ነው። ሰደቀቱ መቅቡላ ብለዋል። ይሄ ያለ ምክንያት ዝም ብሎ ረስቶ ከሆነ በሆነ ምክንያት ወይ አንዳንድ ጊዜ ኢድ መሆኑንም ሳያውቅ ይቀራል። አንዳንድ ሰው በረሃ ላይ ያለ ሰው ምናምን በዛ በስተትና በርሳታ ከሆነ ችግር የለውም አላህ ያውን ስለሚያውቅ ማለት ነው። ዝም ብሎ ሆን ብሎ ካሳለፈው ግን ያው በዘካተል ፊጥር ደረጃ ሳይሆን እንደ ተራ ሰደቃ ነው የሚታየው ተብሏል ማለት ነው። መርሐበን መስመር ላይ አለ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ምንድነው? ኢትዮጵያ ወደ ሀገሮች ላይ የሚኖሩ ሙስሊሞች ለምሳሌ ምርጫ ምናምን ነገር ይደረጋልና ሀገሪቱ ደግሞ የምትከተለው ያው ከኢስላም ጋር ብዙ የሚጋጩ ህጎች ምናምን ነገር ይወጣሉና እዛ ላይ ተሳትፎ አንድ ሙስሊም ተሳትፎ ቢመረጥ ወደ መሪነት ቢመጣ ማለት ነው እንዴት ነው ማድረግ የሚችለው? ማለት ከሸሪዓ ጋር ብዙ የሚጋጩ ነገሮች አሁን ለምሳሌ ዲሞክራሲ የሚባለው እንትን ላይ ብዙ እንትኖች ስላሉ ማለት ነው። አይዋ መርሐባ። ይሄ አንተ ኢትዮጵያ ብቻ ችግር አደረግከው እንጂ ዓለም አቀፍ ችግር ነው። ማን ነው ዛሬ በሸሪዓ በቀጥታ በሸሪዓ የሚተዳደር ሀገር እስቲ አለ ማለት ትችላለህ አንተ? ስማቸው ብቻ ሙስሊም ስለሆነ እንጂ ስማቸው ሙስሊም ይባላል እንጂ የለም። ታዲያ ኢትዮጵያ ብቻ ይሄ የኢትዮጵያ ችግር ብቻ አይደለም። እዚህስ የተለያዩ ሃይማኖቶች ስላሉ አንዱ ሃይማኖት ያው የበላይነት ስላሳየ ነው ሁልጊዜ ደግሞ ክርስቲያን ያልሆነ ይችን ሀገር ማስተዳደር አይችልም የሚል እንዲምታ ነው ያለው በስሜቱ ላይ በሰው ላይ ማለት ነው። እንደው ሙስሊሙም ሳይቀር ይሄ አብሮት ያደገው የኖረው ነገር ስለሆነ የዛ አይነት ስሜት አለ። ስለዚህ ምርጫ ልሳተፍ አልሳተፍ የሚለው ደግነት ውስጥ አሁን ግዳጅ አልተደረገም። የፈለገ ይምረጥ፣ የፈለገው መተው መምረጥ መብትህ ነው፣ መተው መብትህ ነው ተብሏል። ይሄ እስከሆነ ድረስ የሚያስገድድ ነገር የለም። እያንዳንዱ ሰው የራሱን ምርጫ ሊወስድ ይችላል ማለት ነው። ምናልባት ተመርጦ ከመጣስ ምን ይሆናል ታልክ፣ ያ እንደ ጉልበትህ ነው። ጉልበት ካለህ አንድ ጠንካራ ፓርቲ ተመጣ በዚህ እንደ ማንኛውም ፓርቲ እኔ በራሴ ፓርቲ በራሴ አላማ መራለሁኝ ካለ ጉልበት ካለው ሊያደርግ ይችላል። ማይችል ከሆነ ደግሞ ያው የሚችለውን ያደርጋል። ጨርሶ ከመተው ያው ትንሽም ቢሆን ማግኘት ይሻለኛል ካለ ደግሞ ያደርግ። በቀጥታ ጠቅለ ከምትተውላቸው ምትሳተፍ የሚቻለውን እሳተፋለሁ፣ ማይቻለውን ደግሞ እስከሚቻል እጠብቃለሁ ቢል ይችላል ማለት ነው። መርሐባ ሹክራን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ ደቂቃዎች ያልቀዋል እያሉ ነው። ወደ ቀጣይ እናሸጋግራለን። 10 አኺር እንግዲህ በተከታታይ ቀን ነው የሚሆነው መስጂድ ላይ ነው ተብሏል። ኢንሻአላህ የዛሬውን ግን እዚህ ጋር እንቋጫለን። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራም ይህንን ይመስል ነበረ። ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር እንተዋችኋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون